ሰላም ዓለም ዙሪያ ያላችሁ የአባቴ ብሩካን ቅዱሳን ወገኖቼ፣ እህቶች፣ ወንድሞች ሰላምታዬን አቀርብላችኋለሁ። እንዴት አላችሁልኝ? እግዚአብሔር አምላካችን ስሙ የተባረከና የተመሰገነ ይሁን። ዛሬ ያው እግዚአብሔር ቃል መልእክት ይዤ መጥቻለሁ። ያው እግዚአብሔር ቃል ዛሬ የምንካፈለው የሚገኘው ሐዋርያት ሥራ ምዕራፍ 10 ከቁጥር 38 እስከ 40 እና ማቴዎስ ወንጌል ምዕራፍ 4 ከቁጥር 23 እስከ 25 ላይ ይሆናል። በጌታ በኢየሱስ ክርስቶስ ስም ሐዋርያት ሥራ ምዕራፍ 10 ቁጥር 28 እስከ 40 አነባለሁ። እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስም የተገዙ ሁሉ እየፈወሰ ዞረ። እግዚአብሔርም ከእርሱ ጋር ነበረና እኛም አይሁድ አገር በኢየሩሳሌምም ባደረገ ሁሉ ምስክሮች ነን። እርሱም በእንጨት ላይ ሰቅለው ገደሉት ይላል። እንዲሁ ማቴዎስ ወንጌል ምዕራፍ 4 ከቁጥር 23 እስከ 25 ኢየሱስም በየምኩራቦቻቸው እያስተማረ የመንግሥትን ወንጌል እየሰበከ በሕዝቡም ያለው ደዌ ሕመም ሁሉ እየፈወሰ ይዞር ነበር። ዝናውም በሶርያ ሁሉ ወጣ። በልዩ ልዩ ደዌ ስቃይም ተይዞ የታመሙትን፣ አጋንንት ያደረባቸው፣ በጨረቃ የሚነሳባቸውንም ሽባዎችንም ወደ እርሱ አመጡ፣ ፈወሳቸው። ከገሊላ እስከ 10ሩ ከተማ በኢየሩሳሌምም በይሁዳ በዮርዳኖስም ማዶ ብዙ ሕዝብ ተከተሉት ይላል። እግዚአብሔር አባት ሆይ እናመሰግናለን። ክብር በሰማይና በምድር ለከበርከው ለገነንከው ላንተ ይሁን። ስለ አንተ ልናወራ ልንተርክ ነው የማንጨርሰው ጌታ ሆይ አንተ ታላቅ አምላክ ገዢና በሁሉ ላይ ከፍ ከፍ ያልክ ራስ ነህ። አሁንም የቃሌ መንፈስና ጸጋ ክብር ውስጥ አንተን ማየት እንድንችል ከአንተ አድምጠን እንድንተርፍ፣ እንድንድን፣ እንድንበረታ፣ እንድንዘረጋና ተሻግረን እንድንሄድ በዚህ እውነት መንፈስ ውስጥ መቆም እንዲሆንልን እለምናለሁ። የትኛውም የጠላትና የክፉ ሥራ ሁሉ በስም የፈረሰ ይሁን ጌታ በኢየሱስ ስም አሜን። እንግዲህ ዛሬ የእግዚአብሔርን ቃል እንካፈል ለመናገር ይመቸኝ ዘንድ የተቀባ የናዝሬቱ ኢየሱስ ነው በሚል ርዕስ አብረን እንካፈላለን። የተቀባ የሚቻለው እግዚአብሔር ያከበረው ከፍ ያደረገው በሁሉ ላይ ከፍ ያለው ራስ የናዝሬቱ ኢየሱስ ክርስቶስ ነው። እንግዲህ አሁን መግቢያ ላይ እንደተናገርኩት እግዚአብሔር የናዝሬቱ ኢየሱስም እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው። በመንፈስ ቅዱስ በኃይል ቀባው። እንግዲህ ኢየሱስ ክርስቶስን እግዚአብሔር በመንፈስ ቅዱስ በኃይል ቀባ። ጌታ ኢየሱስን የናዝሬቱ ኢየሱስን በኃይል ቀባ ይላል። እርሱም በአጋንንት የተጠቁትንም እሱም መልካም እያደረገ በዲያብሎስም የተገዙትን ሁሉ እየፈወሰ ይዞር ነበር። እርሱም የተቀባ ኢየሱስ፣ የላቀ ኢየሱስ፣ እግዚአብሔር ያከበረው ኢየሱስ፣ ከአብ ዘንድ የተላከ ኢየሱስ በምድር ላይ በተመላለሰበት ጊዜ እግዚአብሔር በመንፈስ ቅዱስና በኃይል ቀባው። እሱ ደግሞ በአጋንንት የተጠቁትን፣ የተገዙትን፣ የታሰሩትን ነፃ እያወጣ ዞረ ይላል። ነፃ የሚያወጣ፣ እስራትን የሚፈታ፣ ቀንበርን የሚሰብር፣ የተጨቆነውን ከጭቆና ግዛት የሚያወጣ የናዝሬቱ ኢየሱስ። ዛሬ ኢየሱስ ክርስቶስ ስናስበው ኢየሱስ ክርስቶስ የነፃነታችን አርማ ነው። ኢየሱስ ክርስቶስ ለተጠቁት፣ ለታሰሩት፣ ለተጨቆኑት መፍትሄና ራሱ። ስለዚህ ዛሬ በሁኔታ ተይዛችሁ ያላችሁ ኢየሱስ ክርስቶስን በደጃችሁ በቤታችሁ ትልቅነቱንና ነፃ ማውጣቱን የምታስቡ የምታወሩለት የምታውጁ ሰዎች በቤታችሁም በሕይወታችሁም እግዚአብሔር ሕያውነቱን ይገልጣል። ስለዚህ ኢየሱስ ክርስቶስ የተቀባ ኢየሱስ ነው።
ነፃ የሚያወጣ የብዙ ሰዎች ነፃ የሚያወጣ ፍለጋ ተራራን መውጣት፣ ሸለቆን መውረድ፣ ብዙ ድካምና ብዙ መራወጥ፣ ብዙ ዙረትና ብዙ ልፋት ውስጥ እየተመላለሱ ያሉ ብዙ ሰዎች አሉ። ዛሬ የምስራች ነግራቸዋለሁ። የተቀባ የናዝሬቱ ኢየሱስ ነው። እሱ የተቀባው ኢየሱስ ይለናል። የታሰሩትን በዲያብሎስ የተጠቁትን የተገዙትን ነፃ እያወጣቸው ዞረ ይለናል። ዛሬ ነፃ መውጣት ትፈልጋላችሁ? ዛሬ መፈታት ትፈልጋላችሁ? ዛሬ አልፋችሁ መሄድ ትፈልጋላችሁ? ኢየሱስ ክርስቶስ ነፃ ያወጣል። ስለዚህ ኢየሱስ ክርስቶስ መልካም አድራጊ ነው። ኢየሱስ ክርስቶስ የታሰሩትን የተጨቆኑትን በሰይጣንና በዲያብሎስ ግዛት ውስጥ ያሉትን ጠላት ቀንበር ያሸከማቸውን ነፃ የሚያወጣ የሚፈታ ቀና የሚያደርግ ኢየሱስ ክርስቶስ ነው። የናዝሬቱ ኢየሱስ ክርስቶስ ደዌን ሕመምን ያንከባልላል። ስለዚህ ዛሬ ኢየሱስ የተቀባውን ማወቅ፣ የሚፈታውን ማወቅ፣ ነፃ የሚያወጣውን ማወቅ፣ የጥያቄ ሁሉ መልስ የሆነውን ኢየሱስን ማወቅ እጅግ አስፈላጊ ነው። አንድ ጊዜ አንድ ምስክርነት ሰማሁ። አንድ ሰው ወንጌልን ይመሰክር ነበረ። እጅግ ወንጌልን እየመሰከረ ብዙ ሰዎችን እየማረከ ወደ እግዚአብሔር መንግሥት እንደሚያመጣ በታወቀ ጊዜ ይሄ ሰው ጥሪ እንዳለው እግዚአብሔር እጅ ከሱ ጋር እንዳለው በታወቀ ጊዜ ይሄ ሰው እንዲማር ወይም ደግሞ መንፈሳዊ ግንዛቤ እንዲኖረው ከአገልግሎት በፊት ተብሎ ወደ ትምህርት ቤት በተላከ ጊዜ የሙከራ ፈተና የተሰጠው ጊዜ ጥያቄውን ሰጥቶት ጥያቄ ሁሉ ላይ ኢየሱስ 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 ብሎ መለሰ ይባላል። ለምን ቢባል የሁሉ መልስ ኢየሱስ ነው። የሁሉ ጥያቄ መልስ ኢየሱስ ነው ብሎ መለሰ ይባላል። ስለዚህ ወገኖች ሆይ ዛሬ እኛ አማኞች እንኳን የተቀባ ኢየሱስ፣ ነፃ የሚያወጣ ኢየሱስ ያላወቀንና ኢየሱስን ስም ይዘን እየተንጎራደደን የጨለማን ግዛት እንደምናፈርሰው፣ እንደሚገለበጥ፣ እንደሚከሽፍ ወገኖች ያልተረዳ ነው። ዛሬ የተቀባ ኢየሱስን ጥሩ፣ በነገራችሁ ላይ ጥሩ። እንግዲህ ኢየሱስ ክርስቶስ መልካም አድራጊ ነው። በቤታችሁ ኢየሱስ ክርስቶስ መልካሙን ያድርግ። በቤታችሁ በጎን ይሁ። ስለዚህ ይሄ ኢየሱስ ክርስቶስ መልካም እያደረገ በጎ እያደረገ ዞር ይላል። እንግዲህ ይህን ካለ በኋላ እርሱ እግዚአብሔርም ከእርሱ ጋር ነበረና ይላል። እግዚአብሔርም ከእርሱ ጋር ነበረና እኛም በአይሁድ ሀገርና በኢየሩሳሌም ባደረገ ሁሉ ምስክሮች ነን አሉ ይላል። እርሱ ያደረገውን ሁሉ እግዚአብሔር ከእርሱ ጋር እንደነበረና እኛ ደግሞ ቁጥር 9 ላይ እኛ ደግሞ በአይሁድ አገርና በኢየሩሳሌም ባደረገ ሁሉ ምስክሮች ነን። እርሱ ይላል እርሱ በእንጨት ላይ ሰቀሉ። የተሰቀለልን ኢየሱስ፣ ሁሉ የሆነልን ኢየሱስ፣ የተዋረደልን ኢየሱስ፣ የወረደልን ኢየሱስ፣ መከራን የተቀበለ ኢየሱስ፣ ስለ ሰው ልጆች ሁሉ የመጣ ኢየሱስ፣ ስለ እኔ የሞተ ኢየሱስ፣ ስለ እኔ ሁሉን የሆነ ኢየሱስ፣ ተራቁቶ ያለበሰኝ ኢየሱስ፣ ወድቆ ከውድቀት ያነሳን ኢየሱስ፣ እርግማናችንን ወስዶ ከእርግማን የዋጀን ኢየሱስ ዛሬም እሱ ለቤታችን መልስ የምስራች ነግራቸዋለሁ። በዚህ ማቴዎስ ወንጌል ምዕራፍ 4 ቁጥር 23 እና እስከ 25 ድረስ ኢየሱስም በየምኩራቦቻቸው እያስተማረ ይለናል። ኢየሱስም በየምኩራቦቻቸው እያስተማረ የመንግስቱንም ወንጌል እየሰበከ በሕዝቡም ያለው ደዌ ሕመም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበረ። ኢየሱስ እየፈወሰ፣ ፈዋሹ ኢየሱስ ነው። ነፃ አውጪ ኢየሱስ ነው። አሁን በመግቢያ መካከል እንደተናገርኩት ብዙ ሰዎች ፈውስን ፍለጋ፣ ብዙ ሰዎች መፍትሄ ፍለጋ ቀንበር ተሸክሞ ይዞራሉ፣ ይወጣሉ፣ ይወርዳሉ። መፍትሄ ግን ኢየሱስ ነው። ወደ ኢየሱስ ኑ። ወደ ኢየሱስ ራሳችሁን አቅርቡ። ነገራችሁን ለኢየሱስ ፊት አስቀምጡ። ምክንያቱም ኢየሱስ የሁሉ መልስ ስለሆነ፣ ኢየሱስ ክርስቶስ ፈዋሽ ስለሆነ፣ ኢየሱስ ነፃ አውጪ ስለሆነ። ይኸው እኔ የእግዚአብሔርን ቃል
እንዲህ የሚናገረው እኔን ፈውሶኝ አይነ ስውር የተባልኩ ሰው አጋንንት ገዝቶኝና ጮቅኖኝ በቤት ውስጥ ያስቀረኝ ኢየሱስ ከኔ ውስጥ ያለውን መንፈስ ከመታ በኋላ መንፈሱ ከውስጤ ከወጣ በኋላ ይኸው አይኖቼ በርቶ ቀና ብዬ ጌታን ማገልገል ችያለሁ። ሰይጣን ወገኖቼ ሆይ እኔ አይኔን ያሳወረን አጋንንት 38 አጋንንት ከውስጤ ጮሆ ከወጣ በኋላ አይኔ በራ። የሚገርማችሁ ኢየሱስ ክርስቶስ የሥጋዊ አይንንም መንፈሳዊ አይንንም አበራልኝ። ኢየሱስ ረዳኝ። ዛሬ እንዳገለግለው ስለሱ እንዳወራለት ስለሱ እንድናገር አደረገኝ። ዛሬ በየትኛው ቀንበርና ፈተና ውስጥ ያላችሁ ነግራችኋለሁ፣ ኢየሱስ ክርስቶስ ነገራችሁን ይፈታል። የተቀባውን ይወቁ። እንዲህ ብዬ ስል ይህን ምስክርነት አሁን ኢየሱስ እንደፈወሰኝ የምናገረው ዩቱብ ሚዲያ ላይ ገብታችሁ አሁን ይሄ በሚለቀቅበት ውስጥ ገብታችሁ ሙሉ ምስክርነቱን ማየት ትችላላችሁ። ኢየሱስ ክርስቶስ የሁሉ መፍትሄ ነው። የተቀባ ኢየሱስ መፍትሄ ነው። እንግዲህ እዚህ ላይ ሰዎችን እንግዲህ ዝናውን በሶሪያ ቁጥር 24 ላይ ዝናውን በሶሪያ ወደ ሶሪያ ሁሉ ወጣ፣ በልዩ ልዩ ደዌ ስቃይም ተይዞ የታመሙትን ሁሉ አጋንንት ያደረባቸውንም በጨረቃ የሚነሳባቸውንም ሽባዎችንም ወደ እርሱ አመጡ፣ ፈወሳቸው። እንግዲህ የተቀባ ኢየሱስ ይፈውሳል። የተቀባ ከአብ ዘንድ የተላከ ለሰው ልጆች ነፃ ማውጣት፣ ለሰው ልጆች እስራት መፍታት፣ ቀንበርን ለመስበር የተላከ ኢየሱስ ነፃ ያወጣል። ዛሬ ቀንበርን ተሸክማችሁ እየዞራችሁ እየወጣችሁ እየወረዳችሁ ያላችሁ ኑ ወደ ኢየሱስ። ኢየሱስ ቀንበርን ይሰብራል። ኢየሱስ ቀና ያደርጋል። ኢየሱስ ታሪክን ይቀይራል። እዚህ ስፍራ ላይ በልዩ ልዩ ደዌና ስቃይ ተይዞ የታመሙትን ሁሉ አጋንንት ያደረባቸው በጨረቃ የሚነሳባቸው ሽባዎችን ሁሉ ወደ እርሱ አመጡ፣ ፈወሳቸው። ኢየሱስ ፈወሳቸው። ኢየሱስ ነፃ አወጣቸው። የተቀባ ኢየሱስ ይፈውሳል። የተቀባ ኢየሱስ እስራትን ይፈታል። እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ። ኢየሱስ ያሳርፋችኋል። እረፍት ፍለጋ ነው። ኢየሱስ እረፍት ይሰጣችኋል። ኢየሱስ ሰላም ይሰጣችኋል። ምናልባት በዚህ ሚዲያ መስኮት ይህንን መልእክት የሚሰሙ ሁሉ ኢየሱስ ክርስቶስን የተቀባውን እወቁት። ከአበሳችሁና ከያዛችሁ ከተጫነባችሁ ቀንበር ተጽዕኖ ስር ወጥታችሁ ወደ ኢየሱስ እንድትቀርቡ እነሆ መልእክቴን ለእናንተም አስተላልፋለሁ። ኢየሱስ ክርስቶስ ለዘላለም ጌታ የተቀባ ኢየሱስ ነው። ከሰማይ የወረደ በሁሉ ላይ ከፍ ከፍ ያለ ራስ ኢየሱስ ነው። እንግዲህ ይሄንን ሁሉ በጨረቃ የሚነሳባቸው ሽባዎችን፣ አንካሶችን ሁሉ ወደ እርሱ አመጡት ይላል። ሁሉንም ፈወሳቸው። ብዙ ናቸው ማለት ነው። ሁሉንም ፈወሳቸው። ኢየሱስ ነገራችሁን እንዲፈውስ፣ ቤታችሁን እንዲፈውስ እመኝላቸዋለሁ። ከዛ በኋላ ኢየሱስ ክርስቶስ እንግዲህ ከገሊላ ከ10 ከተማ ከኢየሩሳሌም፣ በይሁዳ ከዮርዳኖስ ማዶ ብዙ ሕዝብ ተከተሉት ይላል። ኢየሱስን ተከተሉት፣ ኢየሱስን አወቁት፣ ኢየሱስ ክርስቶስን ማወቅ ሆነላቸው ይለናል። ወገኖቼ ሆይ ዛሬ ተቀባ ኢየሱስን እወቁ። ኢየሱስ ይወዳቸዋል። ሻሎም